እሺ አንተ አሁን ባጭሩ ቁርአንን ነው የምትቀበለው እንጂ ሐዲስን አትቀበልም ወይንስ ከሐዲስ የምትቀበለውና ማትቀበለው አለ? የቁርአን አስተምሮቱ ይዘቱን በተመለከተ በአጠቃላይ ኃላፊነቱን የሚወስደው ኻሊድ ክብሮም የሚባል ከፊታቸው የተቀመጠ ሰው ነው። ለምን ሰው ይያል ስሙን አልጠቅስም። በዚህ ጉዳይ ላይ ስፔሻላይዝ ያደረገ የሆነ የሰው ነፍስ በጣም የላቀች ናት የሚል እሳቤ ያለው የሰው ነፍስ ከፍ ከፍ ያደርግና አንቺ እኮ አቅም አለሽ አንተ እኮ አቅም አለህ በሚል በሰው ነፍስ ስር ይገባና ቀስ ተብሎ ወደ ረጅም ቦታ ይኬዳል። ለማንኛውም ጉዳዩ ከታየውም በላይ ነው። ቁርአንያዎች ብቻ አይደሉም እነኚህ ሰዎች ቁርአንያ አይደሉም። ቁርአንያ ማለት ቁርአን ብቻ እንቀበላለን፣ ሐዲስ አንቀበልም። የሰለፎች አፈሳሰር ቀደምት ሰለፎች ቁርአንን የተረዱበትን አረዳድ አንቀበልም። በዘመናዊ መልክ እኛ እንደፈለግን እንፈታለን የሚሉ ሰዎች በጣም እየተስፋፉ ነው ያሉት። ጥንቃቄ ያደርጉ ማለት ነው። በብዙ ቁርአን ውስጥ እስራኤል ያዕቆብ ነው የሚል ቀጥታ ትርጉም የሚሰጥ እንትን አያ የሚሰጠኝ ሰው የለም። ባይዘው ሁላችሁ ሁሉ ነገር ነው አሁን አላወራም። እሺ ኻሊድ ክብሮም ከዕለት ተዕለት ወደ ከባባድ ጥፋቶች እያሽቆለቆለ ነው። ዒባዳ ማለት አምልኮ ማለት አይደለም። ዒባዳ ማለት ቀጥታ ጥሬ ቃሉ ፍቺው አምልኮ ማለት ነው። ولكن القرآن لا يفسر بأقوال الناس والنظريات الحديثة، لا يفسر القرآن بذلك لأن هذه النظريات تختلف، وربما يأتي نظريات تبطلها أو تكذبها، فلا تجعل تفسيرا للقرآن ولا تربط بالقرآن أبدا، لأنه لا يقال في القرآن ولا يفسر القرآن إلا بالوجوه الصحيحة التي ذكرها المفسرون، وهي تفسير القرآن بالقرآن أول شيء. ثانيا إذا لم يوجد تفسير القرآن بالقرآن يفسر بالسنة الحديث الصحيح. إذا لم يوجد في الأحاديث الصحيحة يفسر بأقوال الصحابة لأنهم أخذوا عن الرسول صلى الله عليه وسلم تفسير الصحابة. فإذا لم يوجد في تفسير الصحابة يوجد في تفسير التابعين لأنهم تلاميذ الصحابة. فإذا لم يوجد يؤخذ من اللغة العربية التي نزل بها القرآن. هذه وجوه التفسير. أما الإعجاز وأما هذه أمور لا يفسر بها القرآن ولا يقال هذا مراد الله في هذه الآية. نعم. ጊዜ ልክ ቁርአንን የሚያውቁ አድርገው ይቀርጹላቸዋል። ላ ያስተካክሉ እንኳን ይቀራል ቁርአን አንበው እስኪ ድጋሚ አሁን የቀራው ቁርአን የት ነው ያለው? አሊፍ ላም ራ። እሺ ላንብብልህ። እንዳትከፍት አሁን እንዳነበብኩ አንብበው እስኪ። ኧረ አላነበው ሙሱ ወይ አብሽር። በመጀመሪያ ስላገኘው ደስ ብሎኛል። ጥያቄዎች ነበረኝ አንዳንድ ጥያቄዎች። እስኪ ስህተትም ከሆንኩ እንድታረመን የመጣ ነው እና ከአንተ ከመምጣት በፊት አንዳንድ ልጆች ጋር ብዙ እያወራን ነበረ እና እኔ ቁርአንን ነው የምከተለው። ሌሎች ሙስሊም ወንድሞቼ ደግሞ ሐዲስን ጨምረው ነው ያንን የሚከተሉት። ስለዚህ ሐዲስን ለመከተላቸው የቁርአን መረጃ አላቸው ወይ የሚል ጥያቄ ነው ይዤ የመጣሁት። ከዛ አንፃር ያለህን ምልከታ እንድትነግረኝ። ነው የምትቀበለው ሐዲስን አትቀበለው? አንዳንድ ሐዲሶች የተጻፈው ባይጻፍም እኔ ጋር የሚደርሱ የነብዩ ተግባራት አሉ። ሶላትን ዘካንም ለሷሃቦች አሳይተዋል። ያ ደግሞ በሙተዋቲር የመጣ ነው። ትንሽ እሳቸው ካለፉ በኋላ ከ200 ከ300 ዓመት በኋላ ዑለማዎች ያዘጋጁልን ዶክመንቶች ሰነዶች አሉ። እነዛ ሰነዶች ሳይዘጋጁን በፊት ሷሃባዎች እንደሚሰግዱ ታቢዒዎችም እንደሚሰግዱ ነው የማውቀው። እነሱ ሰግደው ካለፉ በኋላ ላይ ከ200 ምናምን ዓመት በኋላ ግን ሰነድ ተዘጋጅቷል፣ ሐዲስ ተዘጋጅቷል። ያ መዘጋጀቱ መጥፎ ነው አይደለም፣ ጥሩ ነው፣ ከይር ነው። ግን ያንን የተዘጋጀውን ነገር ሐዲስ ይባላልና ሁሉንም ያዝ ቢባል ያንን አልይዘውም እና የሶላት ነገርን ሰማና አንድ ጊዜ። እሺ አንተ አሁን ባጭሩ ቁርአንን ነው የምትቀበለው እንጂ ሐዲስን አትቀበልም ወይንስ ከሐዲስ የምትቀበለውና ማትቀበለው አለ? የምቀበላቸዋለሁ ማልቀበላቸዋለሁ። በምን መስፈርት ነው የምትቀበለው? የትኞቹንስ ነው የምትቀበለው? በምን መስፈርት ነው የምትቀበለው? በቁርአን መስፈርት። ኦኬ ቁርአን መስፈርት ምን ይላል ስለ ሐዲስ? فبأي حديث بعده يؤمنون
ፈቢአይ ሐዲሲ በዐደላሂ ወአያቲሂ ዩእሚኑን የሚሉ በጣም በርካታ የቁርአን አያቶች። በመጀመሪያ እንደሱ አይልም ቁርአን ላይ ፈቢአይ ሐዲሲ የሚል ቁርአን ምንድን ነው የሚለው? ፈቢአይ ሐዲሲ ምንድን የሚል ነው ቁርአን የሚለው? ባረከላሁ ፊክ። አንዴ ቆይ አትባርከ አንቺ ጊዜ እንደሱ የሚል ቁርአን የለ። ቁርአን እከተላለሁ ይላል። ቁርአን ላይ አቁም እያልክ ነው ከቀደም ጀምሮ። ሲመጣ ደግሞ በትልቅ ሰው ነው የመጣው። አሁን አስቸጋሪ ነው። ኡስታዝ ወሒድ አንስተው ተናግረውታል። ኡስታዝ ወሒድ ያነሱት ፖይንት ላይ ብቻ አይደለም ነገሩ የሚቆመው፣ ከዚያም በላይ ከባድ ነው። ኡስታዝ ወሒድ ነገሩን ያዩት ከአንድ ሳይድ ነበር እንደሚመስለኝ ከሆነ ማለት ነው። ምክንያቱም ኡስታዝ ወሒድ በንጽጽሩ ዓለም ላይ ስላሉ ስለዚህ ጉዳይ ብዙም እንትን አላሉበትም ብዬ ነው የማስበው። ማለት ብዙ ሰዓታቸውን አላባከኑበትም ብዬ ነው የማስበው። ወላኪን እኔ በተወሰነ ደረጃ ስራዬም ስለሆነ ሳነበው ነበር ይሄን ነገር። ወላሂ አሁን የመጣው ሀገራችን ላይ የመጣው ነገር በጣም ከባድ የሚባለው ነጥብ ነው። አልኢልሓድ ሩሒ ይባላል በአረብኛ አገላለጽ። ብዙ ጊዜ ስለዚህ ጉዳይ የሚናገረው ዶክተር ሀይተም ጠልዓት የሚባል ሸይኽ ነው። ዶክተር ሀይተም ጠልዓት መጀመሪያ ሲጀምር ብዙ ሰዎች ቦታ አልሰጡትም ነበር የሱን ንግግር። የሆነ ነገሮችን ያካበደ አድርገው ነበር ያስቡት። ኢፌክቱ ሲመለከቱ ነበር በቃ ሁሉም መሻይኾች ደንግጠው ሙሉ በሙሉ ዳዕዋቸውን ራሱ ወደዚያ ያዞሩ መሻይኾች አሉ። ሙሉ በሙሉ ዳዕዋቸውን በቃ ወደዚያ ያዞሩ። በፊት በንጽጽር ላይ ሲሰሩ የነበሩ ንጽጽሩን ወደ ጎን ትተው ያ ነገር ላይ ፎከስ ያደረጉ። ለምሳሌ አሁን ማህሙድ ዳውድ የሚባል አንድ ወጣት አለ። እሱ አሁን በፊት በንጽጽር ላይ በጣም ጎበዝ ልጅ ነበር። ንጽጽሩን እርግፍ አድርጎ ትቶት ወደዚያ ተመለሰ ለረጅም ጊዜ ማለት ነው። ብቻ አገራችን ላይ ባይመጣ ደስ ይለኝ ነበር። እየመጣ እንዳለ ነው የሚሰማኝ። የግድ ደግሞ በቂ ሰዓት ወስዶ መልስ መስጠት ይፈልጋል ጉዳዩ። በቂ ሰዓት ወስዶ አስፈላጊ በሆነ መልኩ በእውቀት በተሞላ መልኩ መልስ መስጠት ይፈልጋል። ምንድነው ነገሩ ለሚለው ወንድማችን ኡስታዝ አቡበከር ንጽጽሩ ላይ የሚሰራው ወንድማችን ኡስታዝ አቡበከር መልስ ሰጥቶበታል፣ በተወሰነ ደረጃ ማለት ነው መልስ ሰጥቶበታልና ሐታ ኡስታዝ አቡበከር ራሱ የገለጸበትና መልስ የሰጠበት መንገድ ትክክል ነው። መልሱ አይቼዋለሁ ያነሳቸው ነጥቦች። ኡስታዝ አቡበከር እየተናገረ ያለው አሁን በፒዲኤፍ የተሰጠውን ነጥብ ብቻ ነው እንጂ እየተናገረ ያለው ያንን ረጅሙ መንገድ ለቁርአንዮች አይደሉም። በነገራችን ላይ አብዛኛው ሰው የተረዳው ለቁርአንዮች አይደሉም። በነገራችን ላይ አብዛኛው ሰው የተረዳው ቁርአንያ መሆናቸውን ነው። ሰዎቹ ቁርአንዮች አይደሉም። ቁርአንዮች አይደሉም። ቁርአንዮች ቢሆኑማ በስንት ጣዕሙ እንደሚባለው ነው። ቁርአንያ አይደሉም፣ አበደን ቁርአንያ አይደሉም ሰዎቹ። ጉዳዩ ከዚያ የሚላቀ ነው። ቁርአንያዎች በዚህ ስር ነው፣ በዚህ ጫጫታ ስር ነው ለመጠቀም እየሮጡ የመጡት እንጂ ሰዎቹ ቁርአንያዎች አይደሉም። ይሄንን በደንብ አድርጋችሁ ብታውቁ ደስ ይለኛል። ከውዝ ቁርአንያና እነኚህ ሰዎች አይገናኙም ጭራሽ። የሚያገናኛቸው አንድ ነገር ብቻ ነው፣ ኢንካሩ ሱና የሚለው ነገር ነው። ሱናን ኢንካር ማድረግ ብቻ ላይ ነው እንጂ የሚገናኙት። ከዚያ ውጪ ሱናን ራሱ እኮ ቁርአንያዎች ሙሉ በሙሉ ሱናን ኢንካር ያደርጋሉ። ሙሉ ሱናን ኢንካር ያደርጋሉ ቁርአንያዎች ማለት ነው። እነኚህ ደግሞ እንትን አይደለም፣ ሙሉ ሱናን አይደለም ኢንካር የሚያደርጉት፣ ኢልሓድ ሩሒ ይሉታል በአረብኛው። እንትን ብያቸዋለሁ፣ ኢልሓድ ሩሒ ይባላል። በእንግሊዝኛ ምን ነበር የሚባለው? እርግጠኛ አይደለሁም ስሙን። ኢኽራጁ ነስ عن المعنى الصحيح ነው። በቃ እነሱ የሚፈልጉት ምንም ስለ ቁርአን ስለ ሐዲስ አይደለም ጉዳያቸው። ስለ ቁርአንያ አይደሉም ሰዎቹ የሚፈልጉት የቁርአንን አንቀጽ ተወስዳለህ፣ ወደ ራስህ ታመጣለህ፣ በተመቸህ ትርጉም ትተረጉማለህ። ያ ነው ኢስላም። በነገራችን ላይ በየትኛውም ከዚህ በፊት በመጣ የኢስቲሽራቆች ሐምላ ምንም አልሆነም። እንዲሁ ኢስቲሽራቅ ሲመጣ ኢስላምን ጠቀመው። ለምን? አንዳንድ ትሩፋቶች ነበሩት የኢስቲሽራቅ መምጣት። ከዚያ ውጭም ብዙ ነገሮች ነበሩ። እነዚህ ነገሮች በአጠቃላይ ኢስላምን ምንም አላደረጉትም፣ ለመበረዝም አልተቃረቡም ነበር። ወላሂ አሁን የመጣው ነገር ደግሞ ኢቭን በአረብ ሀገር ላይ ራሱ ስታዩት፣ በተለይ ግብጽ ሀገር ላይ የሚሄደውን ግብጽ ሀገር ላይ ያለውን የዳዕዋ አካሄድ የተረዳ ወንድምና እህት
በደንብ ያውቃል አሁን እየሄደ ያለውን ብዬ አስባለሁ። የሆነ ሰውዬ አለ ስሙን አልጠቅስም፣ በዚህ ጉዳይ ላይ ስፔሻላይዝ ያደረገ የሆነ የሰው ነፍስ በጣም የላቀች ናት የሚል እሳቤ ያለው የሰው ነፍስ ከፍ ከፍ ያደርግና አንቺ እኮ አቅም አለሽ፣ አንተ እኮ አቅም አለህ በሚል በሰው ነፍስ ስር ይገባና ቀስ ተብሎ ወደ ረጅም ቦታ ይኬዳል። ለማንኛውም ጉዳዩ ከታየውም በላይ ነው። ቁርአንያዎች ብቻ አይደሉም እነኚህ ሰዎች፣ ቁርአንያ አይደሉም። ቁርአንያ ሌላ ራሱን የቻለ የድሮ መዝሀብ ነው። እሱ የድሮ መዝሀብ የተነቃበት መዝሀብም ነው። አሁን ላይ ብቅ ብቅ እያሉ ያሉት እነኚህ ቁርአንያ የሚመስሉት ከፊት ለፊት የምታዩት ቁርአንያ ይምሰሉ እንጂ ቁርአንያዎች አይደሉም እነሱ። ከቁርአንያ ምን ለያቸው? ቁርአንያዎች ሐዲስን ሙሉ በሙሉ ነው የሚያስቀምጡት። እነኚህ ደግሞ ሐዲስን ራሱ ማለት ነው ሐዲስን ራሱ የሚወስዱት ሐዲስ አላቸው። ሐዲስን ቁርአንን የፈለጉትን ከነሱ አይዲዮሎጂ ጋር የሚሄድ የሚራመደውን በቃ ይወስዳሉ፣ ችግር የለባቸውም። ሐዲስን ለመቀበል ዝግጁ ናቸው። ግን ሐዲሱን የሚረዱበት መንገድ ኮንቴክስቱን እየጠበቀ አይደለም። በራሳቸው አረዳድ፣ በራሳቸው ፍላጎት፣ ለራሳቸው እንትን ማድረግ በፈለጉበት መንገድ የሚተረጉሙበት አካሄድ ነው ያለው። ያ ደግሞ በጣም ከባዱ ነው፣ በጣም ከባዱ ነው። ያኛው ደግሞ ብቻ አላህ ኸይር ያድርገው። በጣም እንትን የሚያደርግ ነገር ነው የተጀመረው። ደግሞ በዳዕዋው ሴክተር ላይ የተወሰነ እርምጃ የተራመዱ ቀደምት የነበረ ሰውም አለበት ሲባል ነበር። የሆነ እጄ ላይ የደረሰኝ ማስረጃንም ሳነበው ያን ነገር ነው የተረዳሁት። ወላሂ በጣም እንትን የሚያደርገው የሚያሳስበው። ላኢላሃ ኢላላህ ላኢላሃ ኢላላህ ምን እንደሚደረግ ብቻ አላህ ኸይር ያድርገው። ለማንኛውም መፍራት ሳይሆን መስራት ነው የሚያስፈልገው። ለመስራቱ ደግሞ ስለዚህ ጉዳይ እስቲ መልስ ለመስጠት ዝግጁ የሆኑ አሊያም ደግሞ ስለዚህ ጉዳይ ለመማር ዝግጁ የሆኑ ሰዎች ካሉ ኪታብ መስጠትም ይሁን ኪታብ አብረን ሙጣላዓ ማድረግ የሚቻልበትን መንገድ እስቲ ለማመቻቸት ሞክራለሁ። እስካሁን ድረስ በንጽጽር ውስጥ የሌላችሁ ወንድምና እህቶች በዚህ ጉዳይ ላይ ግንዛቤ የምትፈልጉ እስቲ ሁኔታ አመቻችተን አላህ ካገራልን የሆነ ደርስን የምንወስድበትን መንገድ ማበጀት ጥሩ ነው። ተግባባን? ያ ነው አላህን በመልካም መጠርጠር ጥሩ ነው። በመልካም መጠርጠር ግዴታም ነው፣ ጥሩ ብቻ ሳይሆን ግዴታ ነው። ሆኖም ግን የታየ ነገር የተፈጠረን ነገር ሌላ ሀገር ላይ ተፈጥሮ እኛ ሀገር ላይ እየተፈራ የነበረ ነገር አዝማሚያው ወደዚያ መሆኑን ስናይ መጠርጠር ግዴታ ነው፣ በሸሪዓችን ግዴታ ነው። ተግባባ? ያ ነው ያለው። ስለዚህ ወንዳዩ ከታየውም በላይ ነው። ቁርአንያዎች ብቻ አይደሉም እነኚህ ሰዎች፣ ቁርአንያ አይደሉም። ቁርአንያ ሌላ ራሱን የቻለ የድሮ መዝሀብ ነው። እሱ የድሮ መዝሀብ የተነቃበት መዝሀብም ነው። አሁን ላይ ብቅ ብቅ እያሉ ያሉት እነኚህ ቁርአንያ የሚመስሉት ከፊት ለፊት የምታዩት ቁርአንያ ይምሰሉ እንጂ ቁርአንያዎች አይደሉም እነሱ። እሺ አንተ አሁን ባጭሩ ቁርአንን ነው የምትቀበለው እንጂ ሐዲስን አትቀበልም ወይንስ ከሐዲስ የምትቀበለውና ማትቀበለው አለ? የምቀበላቸዋሉ ማልቀበላቸዋሉ። በምን መስፈርት ነው የምትቀበለው? የትኞቹንስ ነው የምትቀበለው? በምን መስፈርት ነው የምትቀበለው? በቁርአን መስፈርት። ኦኬ ቁርአን መስፈርት ምን ይላል ስለ ሐዲስ? ፈቢአይ ሐዲሲ ባዕደሁ ዩእሚኑን ፈቢአይ ሐዲሲ ባዕደ አላሂ ወአያቲሂ ዩእሚኑን የሚሉ በጣም በርካታ የቁርአን አያቶች። በመጀመሪያ እንደሱ አይልም ቁርአን ላይ ፈቢአይ ሐዲሲ የሚል ቁርአን ነው የሚለው። ፈቢአይ ሐዲሲ የሚል ቁርአን ባረከላሁ ፊክ። አንዴ ቆይ አትባርከ አንቺ ጊዜ እንደሱ የሚል ቁርአን የለ። ቁርአን እከተላለሁ ይላል። ቁርአን ላይ አቁም እያልኩ ነው ከቀደም ጀምሮ። ፈቢአይ ሐዲሲ ባዕደ አላሂ ወአያቲሂ አዳምጥ እንጂ ሄደህ ቁርአንን ተማራ። ታዲያ እንደዚህ አይነት ሹብሃ ካለ መጀመሪያ ቁርአንን ተማረው። ቢያንስ ከተላለህ ካልክ አታውቅም ቁርአን በዲን ሹብሃ የለም። እሺ አዳምጥ። ፈቢአይ ሐዲሲ የሚል ቁርአን የለም በመጀመሪያ። ሁለተኛ በምን መስፈርት ነው የምትቀበለው እያልኩህ ነበር። አሁን መስፈርቶችን እያነሳህ ራሱ አይደለም በምን መስፈርት እንደማትቀበልም እየጠየቅኩህ ነበር። እነዚያን መስፈርቶች እያነሳህ አይደለም። እኔ እናንተ ልጆች ሄዳችሁ ተማሩ ነው ብላችሁ በመጀመሪያ ሄዳችሁ አካባቢዎች ቁርአን አቀራሩን ራሱ ተማሩት። ከቅድም ጀምሮ 3 አንቀጾችን ሰማሁለት የቁርአን ተከታይ ነኝ ይላል፣ ግን ቁርአን አያውቅም። አላህ አለም። እኔ እነዚህ እንትን ምንድነው ቁርአን እከተላለሁ ካልክ
ሱረቱል በቀራ ላይ አላህ ሱብሓነሁ ወተዓላ ወአቂሙ ሰላተ ላ በሱራ አሊ ኢምራን ላይ ወሊላሂ ዐለ ናሲ ሒጁል በይቲ መን ኢስተጣዐ ኢለይሂ ሰቢላ ይላል። ምን ማለት ነው? አንዴ የተናንሰው እስኪ ምን ማለት ነው? አሁን ያነበብኩት አንቀጽ እሱ ባረከላሁ ፊኩም። መጀመሪያ የሌለ የቁርአን አያትን የቀራው ያልከኝ ሱረቱል ሙርሰላት ላይ ቁጥር 50 ላይ ያለልህ ያለን ነገር ነው የቀራው። አውጣውና ትልቁ ላይ ነው ክፈተው። መርሐባ አንዱ ችግር ፈቢአይ ሐዲሲ በዐደላሂ ወአያቲሂ ዩእሚኑን የሚለውን አሳየኝ። ኖ ይሄኛውን ያመጣሁልህ የትኛው 50ኛው ሱራ ላይ 50ኛው ቨርስ ላይ ያለው ምን ይላል? ፈቢአይ ሐዲሲ በዐደሁ ዩእሚኑን ይላል። ያ ሰላም አለይክ። ቢያንስ እስኪ እሺ እያነበብክ እስኪ ያሳየን። እንደሱ አይልም ብትጀምር እያነበብክ ቢያንስ አሁን እያየኸው በትክክል አንብበው እስኪ። መርሐባ ፈቢአይ ሐዲሲ በዐደሁ ዩእሚኑን ተፈጣሪ ሰው እንደሱ አይልም ወንድማችን። ተፈዶልሽ አስተምረኝሽ። ክፈተው። ይኸው ከፍቼልሃለሁ መጨረሻው ላይ ያለው ፈቢአይ ሐዲሲ ይላል። ታዳሳ ፈቢአይ ሐዲሲ ያንን ሐዲሲን ማለት አለብኝ ነው። ሐዲሲ ሱብሃንአላህ። ነገር ግን ወላሂ አላህ ደግሞ ሱብሃንአላህ አለ ምን ይባላል? ፈቢአይ ሐዲሲ ይላል። አይተህ እንኳን በትክክል ማንበብ እኮ አትችልም። እስኪ ወንድሞች እዚህ ያላችሁ የ4 ዓመት ሙስሊም ህፃን ልጅ አምጥ እስኪ እንደው መድረስ አይገባ ወላሂ ትክክል ያነብላቸዋል። ደጋግ አይተው እንኳን በትክክል ማንበብ አይችልም። ታዲያ እነዚህን ትልቅ ቦታና ደረጃ ከፍ የምታደርግ እዚህ አሁን የምናገረው ሶሻል ሚዲያ ላይ ያላችሁ ሰዎች ትልቅ ሹብሃ እንደያዘ ሰው እነዚህን ከፍ ከፍ አታድርጓቸው። አሚቱል ባጢል እባክህ ሁሱዋይ እንዳው ሂድና ቁርአንን ተማር መጀመሪያ። ዑመር ብን አልኸጣብ ምን አለ? አሚቱል ባጢል ቢስኩቲ ዐንሁ አለ። ሐሰትን ዝም በማለት ግደሉት አለ። በቃ ብዙ ጊዜ ሶሻል ሚዲያ ላይ እንዲህ አይነት ሰዎችን ከሌላም እምነት ተከታይ ሆኖ ሙስሊም ነን ብለው እንዲህ አይነት የተሳሳተ መንገድ ይዘው የሚመጡ ሰዎችን የምናፈምሰው እኛ ራሳችንን የምናፈምሳቸው። ዝም ቢባሉ ኑሮ ቦታ ባይሰጡ ኑሮ አንድ የሚያውቁት ነገር የለም ስለሚከተሉት ነገር። ገብታችኋል አይደል? ስለ ሃይማኖታቸው አያውቁም። ከክርስቲያኑ ወገን ሆነው እስልምናን የሚያጥላሉና የሚተቹ ሰዎች እምነታቸውን እንደማያውቁ በደንብ አድርጋችሁ ታውቃላችሁ። ሙስሊም ነን ብሎ ልክ እንዲህ አይነት ሰዎችም ደግሞ ጭራሽ የቁርአን እንኳን አስተካክሎ አይቀርም። አይተህ እንኳን ብል እያልኩ በትክክል አላነበበው። ገብቶሃል አይደል? እንዲህ አይነት ሰዎችን ቦታ አትስጧቸው፣ ከፍ አታድርጓቸው፣ ስማቸው እንዲገና አታድርጉ። በራሳችሁ ጊዜ እንዲህ አይነት ሹባ ይዘው የመጡ ሰዎች አሉ። ይሄ አስፈላጊ አይደለም። አንዴ ይነገራል፣ ነገር አይደለም። አንዴ ረድ ይሰጥባቸዋል። ከዚያ በኋላ ለቀ خلاص። የሁል ጊዜ አጀንዳ አድርጋችሁ ግን እነርሱን ቦታ እንዲሰጣቸውና እንዲሰሙ አታድርጉ። ገብታችኋል አይደል? ያ ነው ይሄን ነው የሚፈልጉት እነርሱ። የእነሱን ቪዲዮ እየተቆራረጠ አሁን እንትና እንዲህ አሁን ይሄን ልጅ ቪዲዮ ቢሰራ ቆርጦ የሚሰራለት ሰው እኮ ይኖራል። ከዛ ነገ ይፈምሳል። ግን ያው የሚያውቀው ነገር የለም። ቁርአን ራሱ አስተካክሎ አይቀርም። ፕሮፌሰር ቁርአን አስተካክሎ አይቀርም። እና ስለዚህ ኡስታዝ ሙአዝ መጥቷል። ሰላም አለይኩም ኡስታዝ። እስራኤል ማን ነው? እስራኤል ማን ነው? ማን የሚነግረኝ? ያዕቆብ ራሱ ያዕቆብ ማን ነው? እስራኤል ነው። ያዕቆብ ዲሰንደንቶች በኒ እስራኤል ይባላሉ። እስራኤል ማን ነው? ያዕቆብ። ቁርአን ውስጥ እስራኤል ያዕቆብ ነው የሚል ቀጥታ ትርጉም የሚሰጥ እንትን አያ የሚሰጠኝ ሰው አለ? የለም። ባይዘው ሁላችሁ ሁሉ ነገር እኔ አሁን አላወራም። እሺ ወላሁ አዕለም ወላሁ አዕለም። እስራኤል የሚባለው ሰው ያዕቆብ አይደለም። ለምን? ቁርአን እስራኤል የሚባል ሰው እንደነበረ ይናገራል። እስራኤል ግን ያዕቆብ ነው አይልም። ወይ በኢብራሂም ዘመን እኩል ወይም ከኢብራሂም ቀድሞ የነበረ ሰው ነው እስራኤል። ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። አላሁ ስብሓነሁ ወተዓላ ቅኑን መንገድ ይምራን፣ ከጥመት ይጠብቀን፣ ጠሞ ሰዎችን ከማጥመም አላህ ይጠብቀን። ኻሊድ ክብሮም ከዕለት ተዕለት ወደ ከባባድ ጥፋቶች እያሽቆለቆለ ነው። ለዚህ ከዳረጉት ጉዳዮች ውስጥ አንዱ ወንጀል ላይ መዘፈቁ ነው። ወንጀሉንም በአደባባይ ማሰራጨቱ ነው። ልብ በሉ፣ ወንጀሎች በሰው ልጆች ግንዛቤ ላይ ተጽዕኖ ይፈጥራሉ።
ምክንያቱም አላህን መፍራት ስንችል ነው አላሁ ስብሓነሁ ወተዓላ ለተሻለ ዕውቀት የሚመርጠን። ጥፋታችን ደግሞ በሃይማኖቱ ላይ ሲሆን ደግሞ ይበልጥ ነገሮች ግራ እየተጋቡን እያደናበሩን ይሄዳሉ። ኻሊድ ክብሮም ወጣት የሚሆኑ ሴቶችን ከወንዶች አጠገብ ላጠገብ ሰብስቦ እሱ ራሱ ደግሞ ምን እያደረገ ፊት ለፊት እየተመለከታቸው የቁርአንን ትርጉም አስተምራቸዋለሁ ይላል። ቁርአን ውስጥ ግን በግልጽ ደግሞ አላሁ ስብሓነሁ ወተዓላ ምን ብሎ ሲያበቃ የነቢዩ ሰለላሁ ዐለይሂ ወሰለም ሚስቶች ማናገር ከፈለጋችሁ፣ ጥያቄ መጠየቅ ከፈለጋችሁ ከመጋረጃው ጀርባ አናግሯቸው ይላል። የነቢዩ ሚስቶች ምን ከመሆናቸው ጋር ለኡመተል ኢስላም በጠቅላላ እናቶች ከመሆናቸውና ማንም ሊያገባቸው ካለመቻሉ ጋር ልናገባቸው ማንችላቸውን ሴቶች እናቶቻችንን የነቢዩ ሚስቶች ከመጋረጃ ጀርባ አስተምሯቸው ወይም ከመጋረጃ ጀርባ ጥያቄ ጠይቋቸው ከተባል ዛሬ ደግሞ ፊት ለፊት ካላየኋቸው እያለ ኻሊድ ክብሮም ቁርአን ትርጉም አስተምራቸዋለሁ ብሎ የቁርአኑን ትርጉም ራሱ ሲጥሰው በጣም ቀላል የሚባሉ ከዑለማዎቻችን ከላይ ጀምሮ ከድሮ ስንማር የመጣነውን ትምህርት ዛሬ ልቦለዱን እየተከተለ እኔ እንደሚመስለኝ አላሁ አዕለም እኔ እንደሚመስለኝ እያለ የተፍሲር ሊቃውንቶች በጠቅላላ የተስማሙበትን መስአላ ጥሶ ይገኛል። ልብ በሉ እንግዲህ እዚህ ጋር ከልብ ወለዱ ተነስቶ ምን እያለ ነው? ያዕቁብ ማለት እስራኤል ማለት አይደለም። ቁርአን ውስጥ ይሄንን በግልጽ አታገኙትም፣ ማስረጃ አታመጡም ማለት። እንዴት ነው ማስረጃ በዚህ መልክ የሚጠየቀው? ምክንያቱም የሸሪዓ ምንጫችን ቁርአን ብቻ ነው እንዴ? በፍጹም አይደለም። ቁርአንና ሐዲት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ይሄን አስመልክቶ ምን አሉ? ኡቲቱል ቁርአን ወሚስለሁ መዓ፣ ቁርአንንና አምሳያውን እኮ አብሬ ተሰጥቻለሁ አሉ። ሁለተኛ አላህ ራሱ ደግሞ ምን አለ? ወአንዘልና ኢለይከ ዚክር፣ ነቢያችን ሆይ በአንተ ላይ እኮ ቁርአንን አወረድንብህ ሊቱበይነ ሊናስ፣ ለሰዎች ልታብራራላቸው ማኑዚለ ኢለይህም፣ ወደ እነሱ የተወረደላቸውን። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ያዕቁብ ማለት እስራኤል እንደሆነ በሐዲታቸው አብራርተዋል። ስለዚህ ከዚህ ምን እንይዛለን? አጠያየቅህ ራሱ የሃይማኖት ዕውቀት በጣም ገና እንደሆንክ፣ ገና በሆንክባቸው ጉዳዮች ደግሞ ባትዳፈር፣ መዳፈርህ ደግሞ አንተን ለጥፋት ይዳርግሃል። ለዛ ነው እኮ ከቁርአን ላይ ልታመጡልኝ አትችሉም አልክ። ከቁርአን ብቻ ነው እንዴ ማስረጃችን? የታላቁ ነቢይ የነቢያት ሁሉ መደምደሚያ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አስተምሮትን የጥለኸው ነው። ስለዚህ ልብ በል፣ ቁርአን በቁርአን አንቀጽ ይተረጎማል። ቁርአን በሌላ የነቢዩ ሐዲት ይተረጎማል። ሐዲት በሌላ የነቢዩ ሐዲት ይተረጎማል። ሐዲት በሌላ የቁርአን አንቀጽ ይተረጎማል። ቀጠልክና ምን አልክ? እኔ እንደሚመስለኝ ኢብራሂም ዓለይሂ ሰላም ዘመን የኖረ ሰው ነው ያዕቁብ ማለት፣ ወይንም ደግሞ ከሱ በፊት የኖረ ነው አልክ። እስቲ ማስረጃህን ጀባ በለን። ያው ያለ ማስረጃ ሃይማኖት መናገር አይቻልም አይደለ? ስለዚህ እኛ የምንፈልገው ያንተን የግል አስተሳሰብ ሳይሆን ሐቁን ብቻ መስማት ነው። ስለዚህ አላህ ባሪያዎች ከዚህ ምን እንይዛለን? ዕውቀት ከደምና ከስጋችን በላይ ነው። ኢብን ሲሪን እንዳሉት ይህ ዕውቀት ማለት እኮ ሃይማኖት ነው። ዕውቀታችሁን ከማን እንደምትይዙ እወቁ ይላሉ። ማን? ኢብን ሲሪን ታላቁ ታቢዒ። ስለዚህ አላህ ባሪያዎች ሆይ አሳሳሾች በዝተዋል፣ ተጠንቀቁ። እሱ ጋር እየሄዳችሁ ወንድና ሴት ተቀላቅላችሁ የምትማሩ ሰዎች አላህን ልትፈሩ ይገባል። አላሁ ስብሓነሁ ወተዓላ እየታመጸ አላህን እናውቃለን ማለት አይቻልም። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።